የትምህርት ጥራት ማሽቆልቆል ሀገራችንን ክፉኛ ሲፈትናት ቆይቷል። የትምህርት ማስረጃዎች የወረቀት ጌጥ ብቻ የሆኑበት ጊዜ ሩቅ አልነበረም። ነገር ግን በለውጡ ማግስት የተጀመረው የትምህርት ስብራትን የመጠገን ሪፎርም ኩረጃን ከስሩ ነቅሎ ጥሏል። የዩኒቨርሲቲ መውጫ ፈተና ተግባራዊ መደረጉ ትልቅ የብቃት አብዮትን ፈጥሯል። ዘንድሮ ከዩኒቨርሲቲዎች ካባ ደርበው ቆብ ደፍተው የሚወጡት ተመራቂዎች ከትላንትኖቹ በምን ይለዩ ይሆን? ለዚህ ምላሽ ይዘናል። የትምህርት ጥራት ሲረጋገጥ ኢኮኖሚው በራሱ ህይወት ይዘራል። የዘንድሮዎቹ ተመራቂዎች በእውቀት ረገድ የበሰሉና በቴክኖሎጂ የታገዘ የስራ ፈጠራ ላይ ለመሰማራት የላቀ ዝግጁነት ያላቸው ናቸው። ይህ ዝግጁነታቸው ደግሞ አጋጣሚ አይደለም። ሀገራችን አሁን ከምትገኝበት ሀገራዊ ሪፎርም ጋር ቀጥተኛ ትስስር ያለው ጉዳይ ነው። መንግስት ቅጥርን የመጠበቅና ማስታወቂያ የማንበብ አሮጌ ባህልን በመስበር ተማሪዎች የየራሳቸውን ስራ እንዲፈጥሩ በርካታ ህጋዊና ተቋማዊ አሰራሮችን ዘርግቷል። ለዚህም ዋነኛው ማሳያ የጀማሪ ንግድ ወይም የስታርታፕ አዋጅ መጽደቁና ወደ ስራ መግባቱ ነው። በስታርታፕ አሰራር ወጣቶች የብድር ማስያዣ ወይም ኮላተራል ሳይጠየቁ በብሔራዊ ብድር ዋስትና ፈንድ ታግዘው የግብር እፎይታ አግኝተውና ቢሮክራሲው በተቀነሰ የዲጂታል ስርዓት አልፈው ሀሳባቸውን ወደ ተግባር እንዲቀይሩ የሚያስችል የፖሊሲ ምህዳር ፈጥሮላቸዋል። በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት ተመራቂዎች ቴክኖሎጂን ተጠቅመው የገበያና የስራ ዕድል የሚፈጥሩበት ፍትሐዊ የውድድር ከባቢም ተመቻችቷል። ወደዚህ ብሩህ ተስፋ ከመምጣታችን በፊት የተሻገርነውን የታሪክ ምዕራፍ መቃኘት ግድ ይለናል። ኢትዮጵያ በ1986 ዓ.ም የቀረጸችው የትምህርት ፖሊሲ ትምህርትን ለሁሉም በማዳረስ ረገድ ውጤታማ ነበር። የትምህርት ቤቶችና የዩኒቨርሲቲዎች ቁጥር በብዙ እጥፍ አድጓል። በሚሊዮኖች የሚቆጠሩ ዜጎች ወደ ትምህርት ገበታ መጥተዋል። ሆኖም ይህ አሃዛዊ ስኬት ጥራትን የሰዋ ነበረ። የትምህርት ጥራት ከቁጥጥር ውጪ በሆነ የተቋማት እውነተኝነት ምሁራን ማፍሪያ ከመሆን ይልቅ የምስክር ወረቀት ማደያ ሆኑ። ኩረጃ እንደ መብት ተቆጠረ። የዚህ ውጤት ደግሞ በሀገራችን የሰው ኃይል ልማት ላይ ከፍተኛ መዋቅራዊ ስብራትን አስከተለ። ይህንን ጉድለት ለማረም የለውጡ መንግስት ከ2010 ዓ.ም ጀምሮ ጠንካራ እርምጃዎችን መውሰድ ጀመረ። የብቃት ተኮር ወይም ኮምፒተንሲ ቤዝድ ስርዓተ ትምህርት ተቀርጾ ስራ ተጀመረ። የተማሪዎችን የፈጠራና ሂሳዊ አስተሳሰብ አቅም ለመገንባት በሚያስችል መልኩ የትምህርት መዋቅሩም ተቀየረ። ከሁሉም በላይ ግን የሀገራችንን እውነተኛ ገጽታ ያሳየው ኩረጃን ዜሮ ለማድረግ የተዘረጋው የ12ኛ ክፍል ፈተናና የከፍተኛ ትምህርት መውጫ ፈተና ወይም ኤግዚት ኤግዛም ትግበራ ነበር። ይህ ሂደት የቱንም ያህል ፈታኝ ቢሆንም የትምህርት ስርዓቱን ከስብራት ወደ ጥራት ያሸጋገረ ታሪካዊ ዳግም የልደት ምዕራፍ ነው። ይህ የትምህርት ጥራት ማስጠበቂያ ሪፎርም በቁጥር ሲመዘን እውነታው ይህን ይመስላል። መረጃዎች በግልጽ እንደሚነግሩን በ2014 እና 2015 ዓ.ም የ12ኛ ክፍል ማለፊያ ምጣኔ ከ3.3 በመቶ መብለጥ አልቻለም። በ2017 ዓ.ም ይህ ቁጥር ወደ 8.4 በመቶ ከፍ ብሏል። ጥራትን ለማስጠበቅ የተከፈለው ዋጋ ምን ያህል ከባድ እንደነበርም ያሳያል። ነገር ግን እነዚህ ጥብቅ የጥራት ማጥለያዎች አልፈው ዛሬ ለምረቃ የበቁ ወጣቶች የሀገራዊ ሪፎርሙ አንቀሳቃሾች ይሆናሉ። መንግስት የኢኮኖሚ ሪፎርም ተግባራዊ ሲያደርግ ማዕከሉ የሰው ኃይል ነው። ዘንድሮ የሚመረቁት ወጣቶች ራሳቸውን የቻሉ የተግባር ክህሎት ያዳበሩና በእውነተኛም በራስ መተማመን የተሞሉም ናቸው። ተመራቂዎቹ ወደ ስራው ዓለም ሲቀላቀሉ ከፊታቸው እንደ ድሮው የተዘጋ መንገድ አይጋረጥባቸውም። ይልቁንም በዲጂታል ኢትዮጵያ 2030 ስትራቴጂ መሰረት እያደገ የመጣው የፋይናንስ ቴክኖሎጂና በቅርቡ የጸደቀው የስታርታፕ አዋጅ ሰፊ እድሎችን ከፍቶ ይጠብቃቸዋል። የዛሬ ተመራቂዎች የራሳቸውን የፈጠራ ስራ ወይም ስታርታፕ አቋቁመው ከብሔራዊ የብድር ዋስትና ፈንድ ተጠቃሚ በመሆን የዲጂታል አብዮትን መቀላቀል ይችላሉ። ይህ ማለት አዳዲስ የስራ እድሎችን በመክፈት የሀገራችንን የኢኮኖሚ መዋቅር ከባህላዊ ወደ ዘመናዊ የዲጂታል ኢኮኖሚ የሚያሸጋግር አቅም ነው። ይህንን ሀቅ በልማት ሳይንስ ንድፈ ሀሳቦች ስንመዝነው ጥራት ያለው ትምህርትና አካታች ኢኮኖሚ የአንድ ሳንቲም ሁለት ገጽታዎች መሆናቸውን እንረዳለን። ይኸውም አዳዲስ እውቀቶችና ወጣት ስራ ፈጣሪዎች የድሮውን ጊዜ ያለፈበትንና በብቸኝነት የተያዘውን መዋቅር ሰብረው በመግባት ኢኮኖሚውን ያድሱታል። የትምህርት ቤቶቻችን ደጃፍና ዩኒቨርሲቲዎቻችን ቅጥር ግቢ አሁን የምስክር ወረቀት ማተሚያ ፋብሪካዎች መሆናቸው አብቅተዋል። በምትኩ የተግባር የእውቀትና የብቃት መኮትኮቻ ማዕከላት ሆነዋል። ዘንድሮ የምንቀበላቸው ተማሪዎች የመንግስትን ቢሮ በር እያንኳኩ ማስታወቂያ የሚጠብቁ ተስፋ ቆራጮች አይደሉም። ይልቁንም በአዲሱ የስታርታፕ አዋጅና በዲጂታል ቴክኖሎጂ የተገነባውን ጋሻ አንግበው በአካታች የኢኮኖሚ ፖሊሲዎች የተመቻቸውን ሰፊ ዓለም ለመቀላቀል የተዘጋጁ ስራ ፈጣሪዎች ናቸው።
የትምህርት ጥራትን በማስጠበቅ የተጀመረው የብቃት አብዮት በእውቀት የታነጸ ትውልድን አፍርቶ ኢትዮጵያን ወደማትመለስበት የኢኮኖሚ ከፍታ እንደሚያሻግራት ጥርጥር የለውም።